ጥላ ወጊ ማለት ሶስት ስራ አለው። አንደኛው ስራው ከቻለ በእለት ይፈጽማል፣ ካልቻለ ጊዜ ይጠብቃል። ደግሞ የመጨረሻ ካልቻለ እድሜውን ተከትሎ ረጅም ዘመን ይቀመጣል። ሲቀመጥ ስራ እየሰራ ነው የሚቀመጠው፣ እንዲሁ አይደለም የሚቀመጠው። እድልን፣ ጊዜን፣ ዘመንን እያጨለመ ነው በውስጥ የሚቀመጠው እና እንቅፋት ሲመታ በዛው ከወደቀ በዛው የሚቀራል። ውሃ ትን ብሎት ወይም ስጋ አንቆት በዛው ይዞት የሚሄዳል። ብቻ ሰበብ ፈልጎ ከህይወቱ ጋር ተቆራኝቶ ነፍሱን ይዞ ለመሄድ ነው የሚታገለው። ጥላ ወጊ የሚባለው እንዲህ ነው። ድንገት የሆነ ህመም ሳይሰማው ድንገት የሚጠፉ ሰዎች ማለት ነው። ያ አድፍጦ የመቀመጥ ባህሪው ግን እንዳትጸልይ እየተከላከለ፣ እንዳትሰግድ እየተከላከለ። ድግምት ነኝ። ድግምት። የት ሀገር ነው እሷ የመጣችው? እዚህ አዲስ አበባ ናት። ነርስ ነበረች። ነርስ ናት። ታገለግል። ነርስ ነች? አዎ፣ ክሊኒካል ነርስ። ክሊኒካል ነርስ። የት ነበረች? በየሆስፒታሉ በግል ሆስፒታል አገልግላለች። ግን አሁን ቤት ለቤት በራሷ በበጎነት የታመሙትን ታድን ነበረ እየሄደች። አሁን ለራሷም አንድ የሆነ በሽተኛ አየችና ጭንቅላቷን ያዛቸዋል። ያዝናት። አሁን ራሷን መጠበቅ ትታለች። ስራዋንም አቁማለች። 2 ልጆች አሏት። ሺ ኢዝ ክሊኒካል ነርስ። ባልም አላት። ባሉ አይታ ያው እዛ ጋር ነው። ምን ታረጋታለህ? እሷም በቃ መግደል ነው የምፈልገው። አሁን ሰይጣን አጋንንት ነኝ። መግደል ነው በቃ መግደል ነው የምፈልገው። ሐኪም ናት። ሐኪም ናት። ክሊኒካል ነርስ። ሐኪሙ እንዲህ ተይዞ ነው የሚያክመን። በውጭው ዓለም ብታዩ እንደዛ ነው። የተያዘ ሐኪም ያክምሃል። ሰው ስለሆነ ሰው ለመርዳት ራሱም ተይዞ ሰው ለመርዳት እንዴት ነው ነገሩ? መንፈስን ጉዳቱን፣ ጥልቅነቱን፣ አጥፊነቱን ንቀናል። ስንንቅ ግን አብሮ ነው። ራሱን በማንነታችን ውስጥ ንቆ ቁጭ ብሏል። ስራውን ግን ይሰራል። ትዕቢተኛ ትውልድ ዝቅ ማለትን ስለማይፈልግ ትምህርት ቤት የሰጠውን ሙያና እውቀት ብቻ ያ ነው በቃ መኖሪያ ያ ነው ብሎ ሲደመድም ያመልጠዋል። እዚህ ጋር ትልቅ ኃይል ያመልጠዋል። she believes by scientific method በሳይንቲፊክ ነገር ነበር የምታምነው። እግዚአብሔር አለ ብላ አታስብም። ሁሉም ነገር በሳይንስ ነገር በመድኃኒት አሁን እንኳን ሲያማት እሱ በየቤተ ክርስቲያኑ ሲወስዳት የአማኑኤል ሆስፒታል በግድ እንድትወስድ አደረግናት። ሶዲየም ቫይፖሬት ይባላል። እሱ ደግሞ አፈዘዛትና እሱ በእምነቱ የጠና ስለሆነ እሱ አስቀረው መድኃኒቱን። እኔ ግን አሁንም በሱ ነው ማምነው። መድኃኒቴን ስጠኝ እያልኩኝ ጭንቅላቴ ብጥብጥ መነሳት አልችልም። ጭንቅላቷን እንድትገድል በምታውቀው መድኃኒት መግደል ነው የምትፈልገው ራሷ። በምን መድኃኒት? ለምሳሌ ፖታሽየም ክሎራይድ የሚባል መድኃኒት በ6 ደቂቃ ውስጥ እንደሚገል እናውቃለን። ግን ፈልግ ያጣሁኝ በፖታሽየም ክሎራይድ። ሙያችን እውቀታችን የሞት ነው። ፖለቲካችን የሞት፣ ርዕዮተ ዓለማችን የሞት፣ ስልጣናችንም የሞት፣ ማዕረጋችንም የሞት። ኮሎኔል፣ ጀነራል ግን የሞት። አቤት አቤት! የአንድ ዘመን መልአክ የሌላው ዘመን ሌላ። እግዚአብሔርን የተው ሁሉ እንደዚህ። ከዛ ቀደም ካልኳችሁ መለኮታዊ ስጦታ የወጣ ሁሉ እንደዚህ ነው። የበረከትና የተስፋ ራእይ ያጣ ትውልድ ሁሉ እንደዚህ ነው፣ የሞት። ግን ችግር አንማርም። እስራኤሎች በጋዝ ተቃጠሉ፣ በመርዝ ነደዱ፣ አጥንታቸው ተፈጨ፣ ሳሙና ሆኑ። ዛሬ ዜጎቻቸውን በየትኛውም ዓለም እንዲከበሩ ያደርጋሉ። እኛ በጣሊያን ጊዜ ተቃጠልን፣ በመርዝ ተቃጠልን። ወደ 30 ሺህ እዚህ አዲስ አበባ ላይ ህዝብ አለቀ፣ መንደሩ ተቃጠለ፣ እናት ከልጇ ጋር ተቃጠለ። ዛሬም እንቃጠላለን። አንማርም። አያችሁ፣
ዛሬም የሚያቃጥሉን ደግሞ ከሌላ ሀገር መጥተው አይደለም። አብሮ የተወለደው፣ አብሮ ያደገው፣ አብሮ የተማረው፣ አብሮ የነበረው እናት ከባሏ ጋር ልጆች ከእናታቸው ጋር ቤት ይለኮስባቸዋል። ይኸው ዛሬም እንቃጠላለን። እስራኤሎች መቃጠልን አቁመዋል። መቃጠልን የሚፈልጉ ዛሬ ያቃጥላሉ። እነሱ የሚፈልጓቸው የሚነኳቸው። እኛ ራሳችን አቃጣይ፣ ራሳችን አጥፊ፣ ራሳችን አፍራሽ፣ ራሳችን አሳዳጅ፣ ራሳችን ተንኮለኛ፣ ራሳችን ምቀኛ፣ ራሳችን መተተኛ፣ ራሳችን አስማተኛ። ከገባ ስንት ጊዜ ነው? መስከረም 21 ማርያም ዕለት። መቼ? በስንት ዓመተ ምህረት? አሁን 2013 የገባው ስትመጣ። አዎ የገባው መተትና አጋንንት ነው። መተት ነኝ። ስንት ናችሁ? 3 ቀርተናል። ስንት ናችሁ? 3 ሰይጣን አጋንንት። አጋንንት። አዎ በልቦት ነው ተከሰውነቷ አብላይ። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። ቁጥር የተማርነው ለፈተና ነው እና ለሽምደዳ ነው። ከዛ በኋላ ህይወት የለውም ትምህርቱ። ማነሽ? ሲስተር ተወዳጅ ለገሰ እባላለሁ። ሲስተር ተወዳጅ ለገሰ እባላለሁ። የት ነው የተማርሽው? ጎንደር ሕክምና ሳይንስ ኮሌጅ እና ክሊኒካል ነርሲንግ በኪያሚድ ሜዲካል ኮሌጅ። ገና ያው አልጠቀመሽም እኮ። አልጠቀመኝም። አዎ ሌላውን እጠቅማለሁ ብለሽ ለራስሽም አቃተሽ። አዎ ለራሴም መሆን አቃተኛ። አይምሮዬን ይዞኝ ነበረ። ራስሽን ግደይ ነው የሚለኝ በማቀው መድኃኒት ሁሉ። ግን መድኃኒቱን ማግኘት ስላልቻልኩ ብቻ ነው የተረፍኩት። ብትገይ ደስ ይልሻል። በጣም መኖር ምንም አያስመኘኝም። መሞት ብቻ ነው የምፈልገው። ዓለምን ከንቱ አድርጎ ያሳየኛል። ወይ በሃይማኖቴ ጥብቅ አልነበርኩኝም። ኦርቶዶክስ ተዋህዶ ብሂሏንም ቅኖናዋንም አላውቅም። ያደኩት በምሁር ቤተሰብ መካከል ነው። ስለዚህ ስለ ሃይማኖቱ ምንም አላውቅም። ግን ምሁራኖች ናቸው። ግን ቤተሰቤ ምሁር ነው። አዎ የደናቁርት አለ ምሁርነታችን። ማርክስ እንዲህ አለ፣ ዳርዊን እንዲህ አለ፣ ቻርልስ ምናምን እንዲህ አለ፣ እንዲህ አለ፣ እንትና እንዳለው ሌኒን እንዳለው። ሌኒን ራሱ ዛራም እኮ ነው፣ ደንበኛ ዛራም ነው። እነ ኤልግንስ ምናምን እነ ማርክስ ዲያቆን የነበሩ ናቸው፣ እግዚአብሔርን የካዱ። እነሱን ተካፈል ናቸው። በሕክምናው በሙያውም በኩል ያው የሰው ልጅን በግፍ በማጥቃት ደረጃ ውስጥ ሲመላለስ የቆየ ነው። እግዚአብሔርን ባርክልን አላልንም። ሙያችን እና እውቀታችን ውጫዊ ነው። ስለዚህ ጉዳታችን ጥልቅ ነበር። አያችሁ ማርያም አታልቅሺ እናቴ ልሰዋ ልኩኝ